በአንድ ወቅት አንድ ንጉስ ከሚወደው የሀገሩ ሰው ሁለት የወፍ ስጦታዎች ይሰጡታል። እነዚህ የወፍ ስጦታዎች እጅግ በጣም የሚያምሩ ሁለት የተለያዩ የወፍ ዝርያዎች ናቸው እና የተለያዩ የወፍ ዝርያዎች ቢሆኑም ሁለቱም ወፎች ደግሞ እጅግ በጣም የሚያምር ቀለም ያላቸው ነበረ። ግን የሚገርመው ምንድነው መሰላችሁ? አንደኛው ወፍ መብረር ትችላለች፣ ሌላኛው ወፍ ደግሞ መብረር አትችልም ነበረ እና ንጉሱ ጠዋት ጠዋት ሰገነቱ ላይ ሆኖ የምትበረዋን ወፍ ሲያይ እጅግ በጣም ደስ ይለዋል እና ማትበረዋን ወፍ ደግሞ ሲያይ በጣም ይከፈዋል። ማትበረዋ ወፍ መጣ የተቀመጠችበት ቅርንጫፍ ላይ ተቀምጣ በጣም ለብዙ ወራት ተቆያለች እና ንጉሱ ጠዋት ጠዋት የምትበረዋን ወፍ ብቻ እያየ ነው ደስ የሚለው እና በዛችኛው ወፍ ደስ መሰኘት መዝናናት ይፈልግ ነበረ። ምንድነው ያደረገው? ወታደሮቹን ይጠራና የሀገሪቱን ጠቢባን አመጣችሁ እችን ወፍ መብረር እንድትችል አድርጉልኝ ብሎ ያዘዛቸዋል እና እነዛ ወታደሮቹም የሀገሪቱን ጠቢባን በየተራ ማምጣት ጀመሩ ማለት ነው እና በየተራ እየመጡ ጠቢባኑ ሲሞክሩ አንድም ጠቢብ ያችን ወፍ መብረር እንድትችል ማድረግ አልቻለም። ከዛ የሆነ ቀን ንጉሱ በጠዋት እንደለመደው ሰገነቱ ላይ ቁጭ ብሎ ሲያይ ተነስታ ስትበረር ያያታል እና በጣም ደስ ይለዋል። በጣም ደስ ከማለቱ የተነሳ ወታደሮችን ከእንደገና ይጠራና እችን ወፍ መብረር እንድትችል ያደረጋትን ጠይብ ፈልጋችሁ አምጡት ልሸልመው እፈልጋለሁ ይላቸዋል ማለት ነው። ከዛ እንግዲህ ወታደሮቹም ያን ጠይብ መፈለግ ይሄዳሉ ማለት ነው። ከቀናት በኋላ ያን ሰው ይዘውት ይመጣሉ። ሰውየው ግን እንደተባለው ጠቢብ ሳይሆን እንዲሁ ምስኪን ገበሬ ነበረ ማለት ነው። ገበሬውን ንጉሱ እንዴት ነው እችን ወፍ መብረር እንድትችል ያደርጋት? የሀገሬን ጠቢባኖች አስመጥቼ ተራ በተራ እችን ወፍ መብረር ያስችሉ እንደሆነ እንዲያስበሯት ሙከራ አድርገው ነበረ። ስለዚህ አንተ እንዴት መብረር እንድትችል አደረጋት? ጠቢባኖቹ አልቻሉም ነበረ ብሎ ሲጠይቀው ገበሬውም የተቀመጠችበትን ቅርንጫፍ ቆረጥሁት፣ በረረች አለው። ወፏ አሁን ሳያስበራት የኖረው ነገር ምንድነው? የተቀመጠችበት ቅርንጫፍ ነው። ወፏን መብረር እንድትችል ያደረጋት ደግሞ ሰውነቷ ላይ ያለው ክንፏ ነው። የሰው ልጅ መብረር እንድትችል የሚያደርገው መድረስ ወዳለበት ቦታ ወይም ደግሞ መኖር ወደሚገባበት ቦታ እንዲሄድ የሚያደርገው ከውስጡ የፈጠረው በራስ መተማመኑ ወይም ደግሞ ኮንፊደንሱ ነው። ከውስጡ ያሳደገው ዲሲፕሊን ነው። የሰው ልጅ ደግሞ ምንም ነገር መሞከር እንዳይችል የሚያደርገው ፍራቻው ነው። የሰው ልጅ ፍራቻ አለበት። ፍራቻ አለበት ኢኔሴንስ ምንም ነገር መሞከር አይፈልግም። ግን ደግሞ የሚመካበት ኦቨር ያደረገበት የተደገፈው ዲፔንዳንት የሆነበት የሆነ ነገር አለው። እህት ሊሆን ይችላል፣ ወንድም ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ መስሪያ ቤት ሊሆን ይችላል። በሆነ አጋጣሚ ምንም ነገር አይፈጠርም። መስሪያ ቤቱ አለ፣ ወንድም ያለ፣ እህት ያለ፣ ቤተሰቦቼ አሉ የሚል የተደገፈበት ልክ እንደ ቅርንጫፉ መብረር እንዳይችል ያደረገው፣ ከፍ ማለት እንዳይችል ያደረገው፣ የራሱን ህይወት መሞከር እንዳይችል ያደረገው ዲፔንዳንት የሆነበት የሆነ ነገር አለ። ከዛ ግን የሰው ልጅ ፈተና መቼ ይጀምራል መሰላችሁ? ልክ ያ ቅርንጫፍ በሆነ የህይወት አጋጣሚ ይቆረጣል። ስፔሻሊ የጓደኛና የፍቅር ሪሌሽንሺፕ ወይም የፍቅር ግንኙነት ብሬክአፕ ሊያደርግ ይችላል። ኤሌመንታሪ ሆነህ ያፈራው ጓደኛ ሊሆን ይችላል። ሃይስኩል ሆነህ ያፈራው ጓደኛ ሊሆን ይችላል። ፕሪፕ ተማሪ ሆነህ ያፈራው ሊሆን ይችላል። ወይም ደግሞ የግቢ ተማሪ ሆነህ ወይም ስራ ቦታ ላይ ያፈራውና የተደገፍከው ጓደኛ በሆነ የህይወት አጋጣሚ ከህይወትህ ሊወጣ ይችላል። ሌላው ቀጣዩ ደግሞ የፍቅር ሪሌሽንሺፕ ምንም አይነት ባልጠበቅበት መንገድ የሆነ ቀን የፍቅር ሪሌሽንሺፕ ሊቋረጥ ይችላል። ግን አንተ የፍቅር ሪሌሽንሺፑ ላይ ምንድነው ዲፔንዳንት ነበርክ ማለት ነው። እንደ ቅርንጫፍ ቆጥረው ነበረ። እነዚህ ነገሮች ብሬክአፕ ስለሚያደርጉ ስለሚቆረጡ የሆነ ቀን ስለሚቀሩ የሰው ልጅ ምን ማድረግ አለበት ማለት ነው? ሰልፍ ኮንፊደንስ ወይም ደግሞ በራስ መተማመን መገንባት አለበት። በራስ መተማመን ማለት ሁሉን ነገር በራስ ማድረግ መቻል ማለት ላይሆን ይችላል። ግን በራስ መተማመን ማለት ከማንም ሰው ምንም አይነት ነገር አለመጠበቅ ነው። ሰዎች ኢኮኖሚካሊ እንዲያግዛችሁ አትፈልጉ፣ ወይም ደግሞ ድብድብ ላይም ቢሆን እንዲያግዟችሁ አትፈልጉ፣ ወይም ደግሞ በሀሳብ ደረጃ ሰዎች መጠው እንዲሞክሯችሁ አትፈልጉ። የሳይኮሎጂ የሆነ ችግር ሲያጋጥማችሁ ሰዎች ከዛ ሳይኮሎጂ መጠው ከሳይኮሎጂ ችግር መጠው ነፃ እንዲያወጧችሁ አትጠብቁ። ሰዎች የመንፈስ መታወክ ሲገጥማችሁ መጠው ከዛ መንፈስ መታወክ ነፃ እንዲያወጧችሁ አትጠብቁ። ምክንያቱም እያንዳንዱ ሰው የራሱ የሚጨነቅበት
ቢዚ የሚያደርገው የራሱ ስራ የራሱ ህይወት አለው። ማንም ሰው በእናንተ ችግር መጥቶ ኢንቮልቭ አያደርግም። ኢኮኖሚካሊ የሆነ ያህል ብር የሆነ ስራ ለመስራት ቢጎላችሁ ማንም ሰው አይሞላላችሁም። ኤቭሪ ቦታ ላይ ብትደውሉ ወይም በአካል ብትጠይቁ የምታተርፉት ነገር ከእናንተ ጋር ሪል የሆነ ፍሬንድሺፕ እንደሌላቸው ማወቅ ብቻ ነው። አያግዟችሁም። ወይም ደግሞ የራሳቸው ህይወት ስላለን አይፈረድባቸውም። የሚጎልባቸው የራሳቸው ነገር አለ። የሰው ልጅ ራሱን ማኖር በማይችልበት ሁኔታ ውስጥ ሆኖ የሆነ ጓደኛውን ይርዳ ተብሎ አይገደድም። ሌላው ምንድነው የሳይኮሎጂ እና የመንፈስ ያልኳችሁ፣ የሆነ ሰው ደውላችሁለት እናንተ በዛ 2-3 ሰዓት ውስጥ ይሆናል ማግኘት የምትችሉ፣ ግን እሱ ደግሞ ቀጣይ ሳምንት ወይም ደግሞ ቀጣይ ወር ሊቀጥራችሁ ይችላል። ኦልሬዲ እናንተ ትራውማታይዝ ከተደረጋችሁ በኋላ ኦልሬዲ እናንተ ድብርት ውስጥ ከገባችሁ በኋላ ማለት ነው። ስለዚህ ማንበብ አለባችሁ ማለት ነው። ለምሳሌ አንድ ሰው መጽሐፍ ቅዱስ ለማንበብ በቀን 20 ደቂቃ ቢያነብ መጽሐፍ ቅዱስን ለመጨረስ 1 ዓመት ከ2 ወር ወይም ደግሞ ከ3 ወር ነው። ያ ማለት 80 አሃዱ መጽሐፍ ቅዱስን ለማንበብ ማለት ነው። በቀን 20 ደቂቃ የሚያነብ ሰው በሳምንት አንድ የመጽሐፍ ቅዱስ ክፍል መጨረስ ይችላል ከ80 አሃዱ። ያ ማለት ደግሞ 81 ሳምንት ማለት ነው። 81 ሳምንት ማለት ደግሞ 1 ዓመት ከምናምን ወራት ነው። እሺ ዋት እዛ 81 መጽሐፍ ውስጥ ደግሞ ምንድነው ላይክ ኢቭን በ20 እና በ30 ደቂቃ የምትጨርሷቸው የመጽሐፍ ቅዱስ ክፍሎች አሉ። እነዛ ኮምፕረስ ሲደረጉ ወደ 1 ዓመት ከ2 ወርና ወደ 1 ዓመት ከ3 ወር አድርገው ያመጡታል ማለት ነው። ረጅሙን ጊዜ እንደዛ አድርጋችሁ መጽሐፍ ቅዱስ ማንበብ ትችላላችሁ። ኤቭሪ ሲንግል ዴይ 20-30 ደቂቃ ስተኙ ወይም ደግሞ ጠዋት ልክ እንደተነሳችሁ ስልካችሁን አብርታችሁ ስልክ ላይ ፒዲኤፍ ማንበብ ትችላላችሁ። ኢቭን መጽሐፍ መግዛት ማችሉበት የኢኮኖሚ ደረጃ ላይ ብትሆኑ እንኳን ስልክ ላይ ማንበብ ትችላላችሁ። የተለያዩ ቴሌግራም ቻናሎች ላይ ማግኘት ትችላላችሁ። የኔ የቴሌግራም ቻናል ምኑ የለት ብላችሁ በዚህ ዩቲዩብ ስም ሰርች ብታረጉ ይመጣላችኋል። በጣም ብዙ የሳይኮሎጂ መጽሐፎች አሉ። ቼክ ማድረግ ትችላላችሁ ማለት ነው። ሌላው ነገር ምንድነው ላይክ ለምሳሌ ፊዚካሊ ራሳችሁን መገንባት አለባችሁ። ማንም ሰው መጥቶ ለእናንተ ላይ ደባደብ ለእናንተ ዲፌንዳንት ላይ ሆነ ይችላል። ግን ራሳችሁን ደግሞ ፊዚካሊ ራሳችሁን ስትፈጥሩ ራሳችሁን ስታሳድጉ ሰውነታችሁን ስገነቡ ዲፌንድ የማድረግ አቅም ይኖራችኋል። ኦቨርካም የማድረግ ቻሌንጆችን የሚመጡ ላይክ ፊዚካሊ አታክ ማድረግ የሚፈልግ ሰው ቢኖር ገላጋይ ወይም ደግሞ ደብዳቤ መፈለግ የለባችሁም። ስፔሻሊ ወንድ ልጅ ከሆንክ በራስህ የመጋፈጥ የማሸነፍ ግዴታ አለብህ። ፊዚካሊ ራስን መገንባት አለብህ ማለት ነው። በራስ መተማመን ማለት ይህ ማለት ሳይሆን እነዚህ ነገሮች ግን ማንበብ፣ በሳይኮሎጂ እና በመንፈስ ራስን ማበልጸግ፣ በአካላዊ ለውጥ ራስን ማሳደግ ወይም ደግሞ ፊዚካሊ ማቹር መሆን ማለት በራስ መተማመን ማለት ላይሆን ይችላል። ስቲል ግን እነዚህ በራስ የመተማመን መሰረታዊ ነገሮች ናቸው። በራስ መተማመን ማለት ግን ከማንም ምንም አይነት እርዳታ አለመፈለግ ነው። ስለዚህ እነዚህ ነገሮች በራስ የመተማመን አንድ ኤሌመንት ናቸው። በራስ መተማመን የተለያዩ ኤሌመንቶች ድምር ውጤት ነው እንጂ ላይክ ለምሳሌ አረንጓዴ፣ ቢጫ፣ ቀይ የአንዲት የሆነች ሀገር ባንዲራ እንደሚመሰረት ሁሉ እነዚህ የተለያዩ ነገሮች ተሰማጥረው ነው በራስ መተማመን የሚመሰረቱት። አትሊስት ግን ከማንም ሰው ምንም አይነት እርዳታ ፍለጋችሁን ማቆም መቻል አለባችሁ። ያኔ እንደ ወፏ የሆነ ቅርንጫፋችሁ ተቆርጦ ሲጣል ብቻችሁን መብረር የምትችሉበትን ማንነት ተፈጥሮ ታገኙታላችሁ ማለት ነው። በሌላ ሳምንት በሌላ ቪዲዮ እስክንገናኝ ደህና ሰንብቱ። ቻናሉን ሰብስክራይብ ማድረግ አይረሳም።